ከ12 ደቀ መዛሙርት መካከል አንዱ የሆነው ወንጌላዊው ቅዱስ ዮሐንስ ጽፎ ያስተላለፈልን በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ላይ ተመዝግቦ ያለ የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው አምላካዊ ቃል ነው። ከሁሉ አስቀድሞ ምንም እንኳን አብረን የቆየን ቢሆንም የባሕርይ አምላክ ኢየሱስ ክርስቶስ ስሙ ይመሰገን ዘንድ ክቡር ቆሞስ አባታችን መላከ ጽዮን አባ ጳውሎስ ምንዳ የዚሁ የታላቁ ካቴድራልና ገዳማችን አስተዳዳሪ፣ ክቡራን በወንጌል አገልግሎት የምትመስሉኝ መምህራነ ወንጌል፣ የቅዱስ ያሬድ የዝማሬው አገልግሎት የተሰጣችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም በዚህ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት የዓለማት ሁሉ ፈጣሪ አስገኝ በሆነው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለዚህ ሰዓት ደረሳችሁ? ለዚህ ሰዓት ያደረሰን የጊዜ ሁሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ዘወትር በሰማያውያን ቅዱሳን መላእክቱ በምድራውያን ቅዱሳኑ ሁሉ ቅዱስ 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 ተብሎ የሚመሰገን በአሁኒቱ ሰዓትና ደቂቃ በሁላችንም አንደበት ስሙ የተመሰገነ ይሁን። እንኳን ለዛሬቱ ዕለትና ሰዓት ሁላችሁንም አደረሳችሁ አደረሰን። አዎ ቸሩ መድኃኔዓለም ምስጋና ይገባዋል። አምና በዚህ ሰዓት ይህንን ኖላዊን ከእኛ ጋር አክብረው በዘንድሮ ዓመት ማክበር ያልቻሉ ብዙ ወገኖቻችን አሉ። እኛ ግን ንጹሐን ሆነን ሳይሆን ቅዱሳን ሆነን ሳይሆን እግዚአብሔር አምላካችን በዕድሜያችን ላይ የንስሐ ዕድሜ ጨምሮ እንደ አምናው ዘንድሮም ይህንን በዓል ይልቁንም የልደቱን በዓል ዋዜማ እንድናከብር የፈቀደልን አምላካችን ስሙ የተመሰገነው ክብር ምስጋና ይድረሰው። ማቲ ዋቀዮ ከንታተን ከዋቀዮ ስንጃለቱ ከስሪስ ዋቀዮ ጃለተን ሁንዱም ትኬሰን መቃ ዋቀዮ ትነከም ቡልተን እናጋሙ አከም ቱርተን አከምዮ ነጌሰን መቃን አባ ኬኛ መቃን ኡማ ኬኛ ከንገለቶ መፊ ከንከ በጀመያተው በገጉያ አከናን ዋቀዮ ወሉማን ኑገይ በገጌሰን አስገይን የየበ ዋቀዮትን ኤበ ዋቀዮትን ፈዲ ኬኛ ኖዶንተን ሁምነ ኬኛ ኖዶንተን ዋቀዮ ኑፍ እየመ አባን ኬኛ ኑፍ እየመ አኩመ በረነ እንገዳ በረነስ አያነ ሀራከና ከበጃጅራ ጀለቡ አያነ ቅሌተ ሰከንወት ከበጃጅራ ዋን ተይፉ ቃሲኑ ገይ አባን ኬኛ ኡመን ኬኛ ቀንገለቶ መፊ ቀንቀ በጀመያተው ሰገለተ ይፈዳ። ዛሬ ሁላችን እንደምናውቀው ከዘጠኙ ንዑሳን በዓላት መካከል አንዱ ነው የዛሬው ሰንበት ማለት ነው። ቤተ ክርስቲያናችን እነዚህን በተከታታይ ስንማራቸው የሰነበትነው ስብከትን፣ ብርሃንን፣ ኖላዊን ከዘጠኙ ንዑሳን በዓላት መካከል አንዱ አድርጋ በማህሌት በስርዓት ታከብራለች። ዛሬ ትልቅ ዓመታዊ ክብረ በዓል ነው ማለት ነው። ኖላዊ ብለን የምናከብረው ከዘጠኙ በዓላት አንዱ የሆነው ኖላዊ ማለት ጠባቂ ማለት ነው። ጠባቂያችን እርሱ ቸሩ መድኃኔዓለም ነው። እርሱ አምላካችን እኛን ይጠብቃል፣ እኛን ይንከባከባል። ለዚህም ነው አነ ውእቱ ኖላዊ እኔ እውነተኛ ቸር ጠባቂ ነኝ ሲል ጠባቂነቱን ነግሮናል። እግዚአብሔር በሶስት አይነት መንገድ እኛን ይጠብቃል።
አንደኛ በቀጥታ የኛ ጠባቂ ነው። ቅድም ነግሮናል። እኔ እውነተኛ እረኛ ነኝ ብሎ በቀጥታ የኛ ጠባቂ እንደሆነ እንመለስበታለን። በሁለተኛ ደረጃ እግዚአብሔር አምላካችን በሰማያውያን መላእክቱ አማካኝነት እኛን ለዚህም መጽሐፍ ቅዱሳዊ መረጃ መጥቀስ ካስፈለገ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 90 ቁጥር 11 ላይ እንዲህ ይለናል። እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ መላእክቱን ስላንተ ያዛቸዋል፣ እግሮችህ በዕንቅፋት ተሰናክለው እንዳይወድቁ መላእክቶቹ በእጆቻቸው ያነሷል። በመላእክቱ የሚጠብቀን በቅዱስ ሚካኤል የሚጠብቀን በቅዱስ ገብርኤል የሚጠብቀን አባታችን ቸሩ መድኃኔዓለም ስሙ የተመሰገነውን ክብር ምስጋና ለስሙ ይሁን። ስለዚህ መላእክቱ የእኛ ጠባቂ ናቸው። ሰው ወደዚህ ምድር ሲመጣ በእናቱ ማኅፀን እያለ ከእናቱም ማኅፀን ከወጣ በኋላ እግዚአብሔር ሰውን የሚያዘጋጀው ከሁለት ጠባቂ ጋር ነው። ለእያንዳንዳችን ሁለት ጠባቂ መላእክት አሉ። እግዚአብሔር ጥበቃውን አጠናክሮ በመላእክቱ አማካኝነት እኛን ይጠብቃል። የእኛ ጠባቂ ስለሆነ እኛን የሚጠብቅ ጠባቂያችን ስለሆነ በሁለቱ መላእክት እኛን ይጠብቀናል። ቀን የሚጠብቀን መልአክ አለ፣ ማታ የሚጠብቀን መልአክ አለ። ቀን የሚጠብቀን ለማታው ያስረክበናል፣ ማታ የሚጠብቀን ደግሞ ለቀኑ ያስረክበናል። እየተረካከቡ ይጠብቁናል ሰማያውያን መላእክት። በመላእክቱ የሚጠብቀን በመላእክቱ የሚንከባከበን እርሱ አምላካችን እግዚአብሔር ነው። በሦስተኛ ደረጃ በሰዎች አማካኝነት ሰዎችን ይጠብቃል እግዚአብሔር። በማን አማካኝነት? በሰዎች አማካኝነት ሰዎችን ይጠብቃል። በአባቶቻችን ካህናት አማካኝነት እኛን ይጠብቃል። እኔ አይደለሁም ያልኩት መጽሐፍ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ስናነብ የሐዋርያቱ አለቃ የሆነውን የሐዋርያቱ መሪ የሆነውን ቅዱስ ጴጥሮስን ጠርቶ እግዚአብሔር አምላካችን ቸሩ መድኃኔዓለም ምንድን ነው አለው? ትወደኛለህን አለው። አዎ ጌታዬ ሆይ እንደምወድህ አንተ ታውቃለህ፣ እወድሃለሁ አለው። ከዛ በኋላ ምንድን ነው ያለው? ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ነው ያለው። ታሪክ ለማሳጠር ከጊዜያችን አንጻር ግልገሎች የተባሉ ከበጎች ክፍል የእናታቸውን ጡት የሚጠቡት ይህ ልጆቹ ስለሆኑ እነዚህ የሕፃናት ምሳሌ ናቸው። ሕፃናቱን ጠብቅ፣ በወላጆቻቸው አማካኝነት ኃጢአት እንዳያገኛቸው፣ በወላጆቻቸው አማካኝነት በደል እንዳያገኛቸው ሕፃናቱን ጠብቅ ተብሏል። ዛሬ ምናልባት እዚህ አካባቢ ላታውቁ ትችላላችሁ፣ በብዙ ቦታ የሚታወቃሉ። ሕፃናት ሀብተ ውልድናን ስመ ክርስትናን ከመቀበላቸው በፊት እናስመርቃለን ብለው ሰይጣን ቤት ወስደው የሚያስረግቧቸው ወላጆች እንዳሉ እናውቃለን በታሪክ። ስለዚህ እነዚህ ሕፃናት ሀብተ ውልድናን ስመ ክርስትናን ሳይቀበሉ ወደ ሌላ ቦታ ሄደው እንዳይረገሙ ሕፃናቱን ጠብቅ፣ በወላጆቻቸው አማካኝነት ኃጢአት እንዳያገኛቸው ጠብቅ። ይህንን መልእክት አስተላልፏል። በሁለተኛ ደረጃ ጠቦቶችን ጠብቅ ነው ያለው። ጠቦት ማለት ከበጎቹ ከግልገል ከፍ ያለ ለእርድ የደረሰ ከሙክት ዝቅ ያለው ጠቦት ነው የሚባለው። ጠቦት ማለት የወጣቶች ምሳሌ ነው። የወንዶቹም የሴቶቹም በወጣትነት ዘመን ላይ ያሉት ምሳሌ ነው። ወጣቱን ጠብቅ፣ በዚህ በእሳትነት ዘመናቸው እሳቱ እንዳያቃጥላቸው እሳቱን እንዲሻገሩ ጠቦቶቹን ወጣቶቹን ጠብቅ ብሎ እግዚአብሔር ካህኑን ቅዱስ ጴጥሮስን አዞታል። ስለዚህ ሰዎችን ይጠብቃሉ ማለት ነው። አባቶቻችን ካህናት እኛን ይጠብቃሉ ማለት ነው። ይልቁንም በወጣትነት ዘመን እንደ ሰንበት ትምህርት ቤት ልጆቻችን ወደ ቤተ ክርስቲያን መጥተው እንዲያገለግሉ እንዲገለገሉ ማድረግ መጠበቅ ማለት ነው።
እንደ ዲያቆናቱ በመቅደሱ እንዲቀድሱ ማድረግ መጠበቅ፣ ማስገልገልና ማገልገል ማለት ነው። ስለዚህ ወጣቶችን ጠብቅ ብሎ ነግሮታል ለካህኑ ለቅዱስ ጴጥሮስ እግዚአብሔር አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ። ቀጥሎ በጎችን ጠብቅ ነው ያለው። ከማዕከላዊ ዘመን እስከ እርጅና ዘመን ያሉትን ወንዶቹንም ሴቶቹንም በጎችን ጠብቅ አለ። በጎች የተባሉት ከማዕከላዊ ዘመን እስከ እርጅና ዘመን ያሉት ሰዎች ናቸው። ወንዶቹንም ሴቶቹንም በጎች በአንድነት በጎች ነው የምንለውና እነዚህን ጠብቅ ተብሎ ቅዱስ ጴጥሮስ ታዟል። ስለዚህ እግዚአብሔር አምላካችን ጥበቃውን አጠናክሮ እኛን ይጠብቀናል። ጥበቃውን አጠናክሮ በራሱ ይጠብቀናል፣ በመላእክቱ ይጠብቀናል፣ በአባቶቻችን ካህናት ይጠብቀናል። ስንቶቻችን በእግዚአብሔር ጥበቃ ስር እንዳለን፣ ስንቶቻችን በመላእክቱ ጥበቃ ስር እንዳለን፣ ስንቶቻችን በአባቶቻችን ጥበቃ ስር እንዳለን ራሳችንን የምናውቀው ራሳችን ነው። ስለዚህ እግዚአብሔር ጠባቂያችን ነው፣ ሊያውም እውነተኛ ጠባቂ። ጠባቂ ብቻ አይደለም መጋቢም ነው ወገኖቻችን። የሚያበላን እርሱ ነው፣ የሚያጠጣን እርሱ ነው። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 22 ቁጥር 1 ጀምሮ እግዚአብሔር ይሬየኒ ወአልቦ ዘያሐጣኒ ውስተ ብሔር ስዑር እየያድረኒ ወሀበ ማየ ዕረፍት አጸነኒ። እግዚአብሔር እረኛዬ ነው አለ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂዬ ነው። በለመለመው መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ብሎ እግዚአብሔር ምግብን የሚመግበን መጋቢያችን እንደሆነ የሚያጠጣን አጠጫችን እንደሆነ ነግሮናል። ከመሬት ላይ እህልን አብቅሎ የሚመግበን አባታችን እግዚአብሔር ነው። ከሰማይ ውሃውን አውርዶ የሚያጠጣን መጋቢያችን ነው ቸሩ መድኃኔዓለም። ክብር ምስጋና ለስሙ ይሁን። ስለዚህ መጋቢያችን ነው፣ ይጠብቀናል፣ ይመግበናል፣ ለእኛ ይሳሳል። ምድራዊውን ምግብ ብቻ አይደለም፣ ሰማያዊውን ምግብ ቅድም ስንመገበው የቆየነውን የክርስቶስ ሥጋና ደም፣ ይሄ እውነተኛ ሥጋ ነው። ይሄ እውነተኛ መጠጥ ነው። ከዚህ ሥጋ የሚበላ ሰው ዳግመኛ አይራብም፣ ከዚህም የሚጠጣ ሰው ዳግመኛ አይጠማም። አባቶቻችሁ በምድረ በዳ መናን በልተው ነበረ፣ ተመልሰው ተርበዋል። አባቶቻችሁ ውሃ ከዓለት ላይ ፈልቆላቸው ጠጥተው ነበረ፣ ተመልሰው ተጠምተዋል። እኔ የምሰጣችሁ ቅዱስ ሥጋና ክቡር ደም ከበሉት የማያስርም ከጠጡት የማያስጠማ ነው። ይህንን ምግብ ብሉ ብሎ ራሱን ደግሶ ለእኛ ሰጥቶ ሥጋዬን ብሉ ደሜን ጠጡ ብሎ አክብሮናል። የሚመግበን መጋቢያችን ነው። ክብር ምስጋና ለስሙ ይሁን። ሥጋዊንም ምግብ ምድራዊንም ምግብ ሰማያዊንም ምግብ ለሥጋችን የሚያስፈልገውንም ምግብ ለነፍሳችን የሚያስፈልገውንም ምግብ የሚመግበን መጋቢያችን ነው ቸሩ መድኃኔዓለም። ለዚህ ነው እኔ እውነተኛ ቸር ጠባቂ ነኝ፣ እኔ እውነተኛ ቸር መጋቢ ነኝ ብሎ እውነተኛ መጋቢ እንደሆነ እውነተኛ ጠባቂያችን እንደሆነ አረጋግጦ ነግሮናል። ምንደኛ ያልሆነ እውነተኛ ጠባቂ። እረኛ ሁለት አይነት እረኛ ነው ያለው። የራሱን በጎች የሚጠብቅ ጠባቂ አለ፣ ተቀጥሮ የሰዎች በጎች የሚጠብቅ ጠባቂ አለ። ምንደኛው የሰው በጎች የሚጠብቀው ደንታ የለው፣ ሰዓቱን ጠብቀው በሉ ጠጡ ብሎ የሚቆጣጠር አይደለም፣ ተከትሏቸው ብቻ የሚውል ነው። የት እንዳሉ የት እንደዋሉ ምን እንደተጎዱ እንኳን አያቸው። በጎቹ ሊበላቸው አውሬ ሲመጣ ተኩላ ሲመጣ ቢቀር ደሞዝ ነው የሚቀረው ብሎ ጥቷቸው ነው የሚሄደው። በጎቹ የራሱ የሆነ የራሱን በጎች የሚጠብቅ ባለቤት ግን ይንከባከባቸዋል። ወደ ጠራ ውሃ ወስዶ ያጠጣቸዋል።
ወደ ለመለመበት ሳር ወስዶ ይመግባቸዋል። ስለዚህ እኛ የእርሱ በጎች ነን። እኛን በጎቹን የሚጠብቅ ቅድም እንደተባለው ጥሩ ውሃ ባለበት በጠራ ውሃ ቦታ ወስዶ የሚያጠጣን የለመለመውን ሳር የሚመግበን ለምለሙን የሚያበላን የሁላችን ጠባቂ ቸር አባታችን ቸሩ መድኃኔዓለም ነው። ክብር ምስጋና ለስሙ ይሁን። ስለዚህ የእኛ ጠባቂ እንዲህ አይነት ጠባቂ ነው። ስለ በጎቹ በበጎቹ ላይ እሞታለሁ ብሎ ከአውሬው ጋር ይፋለማል። በጎቹ የራሱ የሆኑ ጠባቂ፣ እኛ የራሱ የመድኃኔዓለም ከስሙ ከክርስቶስ ስሙ ተከፍሎ ክርስቲያን ተብሎ የተሰጠን በክርስቶስ ክርስቲያን የተሰኘን የእሱ ልጆች ነን። ሁሌ ይጠብቀናል፣ ጥበቃው ሳይለይ ሁሌ ይመግበናል፣ ምግባችን ሳይጓደል፣ የነፍሳችንም የሥጋችንም ምግብ ሳይጓደል። ክብር ምስጋና ለስሙ ይሁን ለመጋቢያችን። ስለዚህ ሁሌ ይመግበናል መድኃኔዓለም፣ ሁሌ ያኖረናል። ኑሮ በረከሰበትም ዘመን ኑሮ በተወደደበትም ዘመን ያኖረናል። ምድራዊንም ምግብ ይመግበናል፣ የሥጋችንንም ምግብ ይመግበናል። ይህንን ጠባቂያችንን ነው። ይሄ ጠባቂ ምን አለ? እኔ እውነተኛ ጠባቂ ነኝ አለ። እኔ እውነተኛ እረኛ ነኝ አለ። እኔ እውነተኛ መጋቢ ነኝ አለ። የማበላችሁ የማጠጣችሁ እኔ ነኝ ብሎ መጋቢነቱን የነገረን ራሱ መድኃኔዓለም ነው፣ ራሱ ኢየሱስ ክርስቶስ ነው። ስለዚህ ሁሌም ጠባቂያችን ነው፣ ቸር ጠባቂያችን ነው። ምንደኛ ያልሆነ እውነተኛ ጠባቂያችን ነው። ሁሌ ከእኛ ጋር እኛን የሚጠብቅ ጠባቂያችን ነው። ስለዚህ የጠባቂያችን የቸሩ መድኃኔዓለም ጥበቃው ከእኛ ጋር ይሁን፣ መግቦቱ ከእኛ የለን። ሁሌ ከእኛ ጋር ሆኖ የሚጠብቀን ቸር ጠባቂያችን እርሱ ቸርነቱ የበዛ ይሁን። ማቲ ዋቀዮ ከንታተን ከዋቀዮ ስን ጃለቱ ከይስስ ዋቀዮ ጃለተን እኒ ጎፍተን ኬኛ ፈይሳን አዱኛ ኢሳ ወንጌላ ዮሐንስ በቆና ኩዳን ለኮፍሰ ኩረ tokko irra eegalleedhaan ani tiksee dhugaa kan ta'e tiksee keessan ana nunya ani tiksee dhugaati ani tiksee gaariiti jedhee kan nu nyaachisu kan nu obaasu isa ta'uu isaa nutti himee jira. Inni tiksee keenya isa faarfannaa Daawit faaruu 22 lakkoofsa tokko irra eegalleedhaan Waaqayyo tiksee kootii jedha Daawit. Waaqayyo tiksee kootii bakka margi leellisaan jiru na oolcha, bakka bishaan qulqulluun jiru na qajeelcha na obaasa jedhee inni abbaan keenya, inni uumaan keenya, eegaa keenya, tiksee keenya qofa odoo hin ta'in kan nu nyaachisus kan nu obaasus abbaa keenya ta'uu isaanitti hima. Kanaaf yaa abbaa koo jennee isa kadhanna, maqaan isaa kan galatoomee fi kan kabajame haa ta'u. Sirriitti isa galateeffadhaa, isa kan isa kan tiksu abbaa keenya yeroo hunda ni galateeffanna. Waaqayyo akkaataa sadeen nu tiksa gabaabsisan isinitti himu. Inni dura kallattii irra nu tiksa. Akkuma duratti wangeela Yohaannis boqonnaa 10 lakkoofsa 11 irratti ani tiksee keessanii, ani tiksee dhugaa kan ta'e tiksee keessanii jedhee nutti himeera. Inni tiksee keenya ta'uu isaa beekuun irraa eegama. Inni lammaffaa ergamoota isaatiin nu tiksa. Mikaa'elaan nu tiksa, Gabreelidhaan nu tiksa, ergamoota isaatiin nu tiksa. Namni tokko yoo uumamu ergamaa lama faana uumamu. Nu hundi ergamaa lama qabna jechuudha. Waaqayyo ergamoota isaatiin nu eega. Isa faarfannaa Daawit faaruu 90 lakkoofsa 11 irraa eegalaati ilaala. Waaqayyo gufuurraa ergamaa isaa ergee si tiksa jedha macaafni qulqulluun. Inni nu tiksa tiksee keenya. Inni nu eegaa keenya. Kana waan ta'eef tiksummaa isaa jala buluun, tiksummaa ergamoota isaa jala buluun nurraa eegama jechuudha. Inni sadaffaan yeroon qabu waan ta'eef namoota nama ni tiksa Waaqayyo. Isa wangeela Yohaannis boqonnaa 21 lakkoofsa 15 irraa eegallee olaanu lubicha Phexrosin hangafa lubootaa kan ta'e isa qulqullicha Phexrosin maal jedheen? Yaa Phexros, yaa Simoon na jaalattaa jedheen. Sin jaaladha jedhee deebii kenne. Yoo kana jaalatu ta'e ilmoota tiksi, korbeeyyitoo tiksi, hoolota tiksi jedheen jira. Maal jechuudha? Fakkiidha barnoonni kun fakkiidhaan nu barsiise inni fayyisaan addunyaa. Ilmoolee jechuun
daa'imman tiksi maatii isaaniitiin akka cubbuun isaanii arganne tiksi jedheen jira. Korbeeyyii jechuun fakkeenya shamarranii fi dargaggoota yookaan immoo qarree fi qeerroo. Qeerroo fi qarree eegi, shamarranii fi dargaggoo eegi jedhee akka isaa ajaje macaafni qulqulluun nutti hima. Itti aansee sadaffaarratti hoolota tiksi jedheen. Umrii giddu galeessa irraa hanga dullummaatitti namoonni jiran walumatti qabataman dhalaas dhiiras hoolota waan jennuuf hoolota tiksi jedheen itti himee jira. Kanaafuu Waaqayyo tiksee keenya tiksummaa isaa cimsee nu tiksa. Nuti tiksummaa isaa jalatti buluun nurraa eegama jechuudha. Waaqayyo ka tiksummaa isaa jalatti nu bulchu, kan nu oolchu, kan nu obaasuuti. Inni nyaata foonii keenya, nyaata foon keenyattis, nyaata lubbuu keenyattis nu kennee jira. Nu obaasee jira. Dhiiga foon isaa nuuf kennee kunooti foon koo nyaadhaa, namni foon kana nyaate hin beela'u jedhe, namni dhiiga koo dhuge hin dheebatu jedhe dhiiga foon isaa nuuf kennee jira. Inni fayyisaan addunyaa arjummaa isaa laala, arjummaa isaa hubadhaa. Arjummaa kan ta'e abbaan keenya inni fayyisaan addunyaa maqaan isaa kan galatoomaa fi kan kabajame haa ta'u. Baga guyyaa irraa kanaan isin geesse galateeffadhaame. Kanaafuu yeroo hunda inni tiksee keenya, inni nu tiksaa, inni nu eegaa kana beekuun barbaachisaadha። እንዳጠቃላዩ እግዚአብሔር የኛ ጠባቂ ነው። እኛ ደግሞ በእርሱ ጥበቃ ስር ልንሆን ያስፈልጋል። እንግዲህ እግዚአብሔር በሁላችንም ያስተማረን የመከረን አምላካችን ስሙ የተመሰገነው። እንግዲህ ሁላችሁ እንደምታውቁት የልደት በዓል ዋዜማ ነው አሁን ያለንበት። ዛሬ የልደት በዓል ዋዜማ ላይ ነው ያለነው። እንኳን ለብርሃነ ልደቱ ዋዜማ አደረሳችሁ። ደርሰናል። ለብርሃነ ልደቱ ያደርሰን። እንግዲህ ይህንን ብርሃነ ልደቱን ምክንያት በማድረግ ቤተ ክርስቲያናችን በሀገረ ስብከቱ የሚመራ ታላቅ ዝግጅት አለ። በናዝሬት ቅድስት ማርያም ካቴድራል በ28 ማለት ነው። ከዚህ የዋዜማውን ዋዜማ አክብረን ቀጥሎ ዋዜማውን ደግሞ